በሀገራችን የባህል ሙዚቃ ዘርፍ ታዋቂነትን ያተረፈውና በብዙሃን ዘንድ ሳሜ ባላገሩ እየተባለ የሚጠራው ተወዳጁ ድምፃዊ ሰማኝ ባለው ከዚህ ዓለም በሞት መለያቱም ተሰምቷል። ባደረበት ድንገተኛ ህመም ምክንያት በሕክምና ሲረዳ የቆየው ድምፃዊ በተወለደው በዛሬ ዕለት ሰኔ 8 2018 እንደ ኢትዮጵያውያን አቆጣጠር በተደረገለት የሕክምና ክትትል ህይወቱ ማለፉን የቅርብ ቤተሰቦቹ አረጋግጠዋል። የኢትዮጵያውያን ባህል ወግና ታሪክ የሚያንጸባርቁ በርካታ የሙዚቃ ስራዎችን ለአድማጮች ያበረከተው ድምፃዊ ሰማኝ ባለው በሙዚቃ ኢንዱስትሪ ውስጥ የራሱን ደማቅ አሻራ ጥሎ ማለፉ የቻለ ኪያኔ ነበር። ድምፃዊ ሰማኝ ባለው ባለትዳርና የአራት ልጆች አባት እንደነበረ ከቤተሰቦቹ የተገኘው መረጃዎች ያመለክታሉ። ለወዳጅ ዘመዶች እንዲሁም ለመላ የኪነ ጥበብ አድናቂዎች በሙሉ መጽናናትን እንመኛለን። ነፍሱንም ይማረው። አርሰናል ክርስቶስ ዞሊስ የተባለውን የክንፍ አጥቂ ለመሰባሰብ ንግግሮቹን መጀመሩን እውቅ ጋዜጠኛ ዴቪድ ኦርንስቲን አስነብቧል። የእንግሊዝ የፕሪሚየር ሊጉ ክብርን ያሳካው አርሰናል በሚቀጥለው የውድድር ዘመን ዋንጫውን ለማስጠበቅ የሚያደርገው ጥረት ስብስቡን ለማጠናከርና የክለቡ ብሩዥን ኮከብ ክርስቶስ ዞሊስን ለማስፈረም መንገዶችን እያጠና ይገኛል። የቤልጂየሙ የክለብ ለ24 ዓመቱ ግሪካዊ የክንፍ አጥቂ ሽያጭ ወደ 35 ሚሊዮን ፓውንድ ገደማ የሚጠጋ ሂሳብ እንደሚፈልግም አስታውቋል። ዞሊስ ቀደም ሲል በኖርዊች ሲቲ ቤት ተጫውቶ የነበረ ሲሆን በ2021 እና 2022 የውድድር ዘመን 14 የፕሪሚየር ሊግ ጨዋታዎችን ቢያደርግም ግብ ማስቆጠር ሳይችል ቀርቷል። ለኖርዊች በነበረው ቆይታ በአጠቃላይ በ30 ጨዋታዎች 3 ግቦችን ብቻ ካስቆጠረ በኋላ ወደ ፎርቱና ዱስልዶርፍ አቅንቶ ዝውውሩ በቋሚነት ያከናወነበት ሂደት አለው። ተጫዋቹ በሐምሌ 2024 ክለቡ ብሩዥን ከተቀላቀለ በኋላ ግን በቤልጂየም እጅግ ስኬታማ ጊዜን ያሳለፈ ሲሆን በደረጋቸው 108 ጨዋታዎች 43 ግቦችን ሲያስቆጥር 45 ኳሶችን አመቻችቶ አቀብሏል። ለግሪክ ብሔራዊ ቡድን 34 ጨዋታዎችን ማድረግ የቻለ ልምድ ያለው ተጫዋች ነው። የለንደኑ ክለብ ክሪስታል ፓላስን ተጫዋቹን ለማስፈረም ከፍተኛ ፍላጎት አሳይቶ የነበረ ቢሆንም ዞሊስ ወደ ሰላሪስት ፓርክ የመዘዋወሩ እድል ሙሉ በሙሉ ውድቅ አድርጎታል። በሌላ በኩል ማንቸስተር ዩናይትድም ተጫዋቹን ለማስፈረም ፍላጎት እንዳለው የተሰማ ሲሆን አርሰናል ደረጃ ግን ድርድር እስካሁን እንዳልጀመሩ መናገር ይችላል። የትኛውም ተቋም የሚያመነጨው መረጃ በኢትዮጵያ የዳታ ጥራት ቁጥጥር ማዕቀፍ ማለፍ እንደሚኖርበት ተደነገገ። በስታቲስቲክስ ተግባራት የተሰበሰበው የግለሰብ መረጃ በማንኛውም ተቋማት ዘንድ ለምርመራ፣ ለደህንነትና ለሕግ ወይም ለአስተዳደራዊ ውሳኔዎች እንዳይውል ረቂቅ አዋጅ ይከለክለዋል ተብሏል። ይህ ረቂቅ አዋጅ ግንቦት 18 በተካሄደው 55ኛው የሚኒስትሮች ምክር ቤት መደበኛ ስብሰባ አዋጁ ላይ ከተወያዩ በኋላ ግብዓቶችን በማዕከል ወደ ሕዝብ ተወካዮች ምክር ቤት መምራቱ ይታወሳል። የዜጎች የግል መረጃ ምስጢራዊነት አጠባበቅን በተመለከተም በስታቲስቲክስ ተግባር የተገኘው የግለሰብ ዳታ ለስታቲስቲክስ ዓላማ ብቻ የሚያገለግል ነውም ተብሏል። ለማንኛውም ሀገራዊ ወይም የዓለም አቀፍ ተቋማት ዘንድ ለምርመራ፣ ለደህንነት፣ ለሕግ ወይም ለአስተዳደራዊ ውሳኔ አሰጣጥ ላይ ሊውል እንደማይችል ረቂቁም አሳስቧል። የግለሰቦችን ማንነት የሚገልጽ መረጃ አሳልፎ መስጠት በረቂቁ መሰረት በወንጀል የሚያስጠይቅ መሆኑንም ተመልክተዋል። ረቂቅ አዋጁ በመረጃ አሰባሰብ ሂደት ላይ ለሚታዩ መሰናክሎች የቅጣት ድንጋጌዎችንም አስቀምጧል። ማንኛውም መረጃ እንዲሰጥ የተጠየቀው አካል የተሳሳተ መረጃ ቢሰጥ ወይም ለመተባበር ፈቃደኛ ባይሆን በወንጀሉ ሕግ መሰረትም ተጠያቂ ይሆናል ተብሏል። ለፈጣንና ለእውነተኛ መረጃዎች ዩቲዩብ ቻናላችንን ሰብስክራይብ አድርጉ ማለታችን እናሳስባለን። በቀጣይ መረጃዎች እስከምንገናኝ ለዛሬ ይዘንላችሁ የቀረበነው መረጃዎች እነኝን ይመስላሉ። ቸር ሰንብቱ።